ጁንታው ህወሓት ቡድን በመቀሌና በአካባቢዋ ያሉ ዜጎችን በእሳት ለመማገድ የመጨረሻውን ሙከራ እያደረገ ነው ተባለ። የህወሓት ቡድን ታጣቂዎችን በአደንዛዥ ዕፅ አስክሮ ወደ ጦርነት እያስገባ እንደሆነ ተገለጸ። የጁንታው ህወሓት የግል መጠቀሚያ የሆኑ የኤፈርት ድርጅቶች በሀገር ኢኮኖሚ ላይ አሉታዊ ተጽዕኖ አሳድረው መቆየታቸውን የምጣኔ ሀብት ምሁሩ ተናገሩ የሚሉት አበይት ጉዳዮቻችን ናቸው። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ህዝብን የመከላከል ኦፕሬሽን ዋና ትኩረቱ ህግ ማስከበር ነው። ጤና ይስጥልን የተወዳጁ ተመልካቾቻችን፣ በድጋሚ ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችን በቀጥታ ወደ እናንተ የደረሰ ነው የሚገኘው። አሁን 7 ሰዓት ሆኗል። ከዜናዎቹ ጋር ሮዛ መኮንን ነኝ። አብራችሁን ሁኑ። የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከፈረንሳይ የውጭ ጉዳይ ሚኒስትር ዦኢቭ ሌድሪዮ ጋር በፓሪስ ተገናኝተው ተወያይተዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በኢትዮጵያ ወቅታዊ ጉዳይ ዙሪያ ገለጻ አድርገውላቸዋል። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ወሳኝ ምዕራፍ ላይ መድረሱንም በዝርዝር ማብራሪያ ሰጥተዋል። መንግስት በሀገሪቱ የውስጥ ጉዳይ የጀመረውን ህግ የማስከበር እርምጃ በጥንቃቄ ለማጠናቀቅ በትኩረት እንደሚሰራም አስታውቀዋል። በዘመቻው ንጹሐን ዜጎችን ከከፋ አደጋ የመጠበቅና የመከላከል ዓላማ አስቀምጦ በኃላፊነት እንደሚከናወንም አክለዋል። ዓለም አቀፉ የሰብአዊ ድጋፍ ሰጪ አካላት በቀጠናው የሚንቀሳቀሱበት ነፃ ኮሪዶር ክፍት የማድረግ ስራ በመንግስት በኩል መመቻቸቱን ጠቅሰዋል። ነፃ ከወጡ አካባቢዎች የሚኖሩ የማህበረሰብ ክፍሎች ጋር ወንጀለኞችን ለህግ በሚቀርቡበት አጀንዳ ዙሪያ ውይይት መጀመሩንም ጠቁመዋል። በመጨረሻም የጀመረው ህግ የማስከበር ዘመቻ በአጭር ጊዜ ውስጥ እንደሚጠናቀቅ ለሚኒስትሩ አረጋግጠውላቸዋል። በመቀለ የመሸገው የህወሓት ጁንታ ቡድን የተሰጠውን የጊዜ ገደቦች ተጠቅሞ ህዝቡን ለማትረፍ አንድ እርምጃ ከመራመድ ይልቅ በጊዜ ገደቡ ላይ ሲሳለቅ ቆይቷል። ሁሉም የሰላም በሮች የተዘጉበት ይህ የሽፍታ ቡድን ዛሬም በመቀለና አካባቢዋ ያሉ ዜጎችን በእሳት ለመማገድ የመጨረሻውን ሙከራ እያደረገ ይገኛል። ኮሰም ብርሃኑ ተጨማሪውን ይዟል። ሉዓላዊነትን ያረጋገጠች ሀገር በአንዳች ምክንያት ሰው ሰራሽ አደጋ ውስጥ ስትወድቅና ጉዳዩ ወታደራዊ ግዳጅን የሚጠይቅ ሲሆን ሊደርስ የሚችለውን ሁለንተናዊ ቀውስ ለመቀነስ በሚደረገው ዘመቻ የነገዋን ሀገር ጉዞ ስጋት የሚቀንሱ ውሳኔዎች ይተላለፋሉ። ከነዚህ ደግሞ ዋነኛው ህጋዊ እርምጃ የሚወሰድበትን ቡድን በህግ እንዲዳኝ የጊዜ ገደቦችን ማስቀመጥ ነው። የኢትዮጵያን ህገ መንግስታዊ ስርዓትን በመጣስ ጥቅምት 24 የመከላከያ ሰራዊት ሰሜን ዕዝን ለመቆጣጠር ቢያልምም ያልተሳካለት የመንደር ወንበዴው ትህነግ የሀገር ሉዓላዊነትን ጥሷልና ወታደራዊ ዘመቻ ተወስኖበት ወደ እርምጃ ከተገባ ሳምንታት ተቆጥረዋል። በትግራይ ክልል የሚኖሩ ንጹሐን ዜጎችን ሁለንተናዊ ጉዳት መቀነስን ማዕከል ያደረገውና በወታደራዊ ሳይንስ የሚመራው ዘመቻ ታዲያ ይህ ቡድን ራሱን ለህግ አሳልፎ እንዲሰጥ ዘመቻው ከተጀመረበት ዕለት አንስቶ ለሁለት ጊዜያት እድልን የሰጠ ወታደራዊ ዘመቻ ነበር። ሲፈጠርም ኢትዮጵያ የኔ ካልሆነች ጭሬ ለበትናት በሚል ቅዠት የተወለደውና ከሁለት አስርታት ዕድሜ በላይ በህዝቦቿ ላይ ግፍና መከራን ሲፈጽም የኖረው የህወሓት ስብስብ ለፍትህ እንዲንበረከክ የተሰጠውን የጊዜ ገደብ ተሳልቆበት የስልጣን ጥሙን ለማርካት ወትሮውንም የፖለቲካ ንግዱ ማዕከል ያደረገውን የትግራይ ህዝብን ዛሬም ሌላ ትውልድ እንዲገብር የሚጠራ ቡድን መሆኑን አሳይቷል። በየጊዜው 72 ሰዓት ሲጨምርልን ያውኔም አለው ሳልያዝ ማለት ነው። በየቀኑ 72 አሁን ዛሬ ነው ትናንት ጨምሯል አሉኝ እንደገና 72 ሰዓት። ጁንታው ህገወጥ ስልጣኑን ለማቆየት ማንነትን መርጠው እንዲገድሉ ጭምር መመሪያ ሰጥቶ ለኢሰብአዊነት ዓላማ ያቆማቸው ኃይሎች የተሰጠውን እድል ተጠቅመው እጅ መስጠታቸው ቢያቅረውም ንጹሐንን ወደ እሳት ማክዶ ራሱን ለማትረፍ የሚያደርገው ጥረት ግን በህግ አስከባሪው ዘንድ ሳይታለም የተፈታ ሆኗል። በማይካድራ የፈጸመውን ጅምላ ጭፍጨፋ በመቀሌ ዙሪያ ለመድገም ከፍተኛ ዝግጅት አድርጓል። ቀደም ብሎ ለዚህ ሚሽን ማስፈጸሚያ የሚሆን ራሱን የቻለ የተለየ ኃይል አዘጋጅቷል። የኢፌዴሪ መከላከያ ሰራዊትና የኤርትራን ሰራዊት ዩኒፎርም በአልመዳ ጨርቃጨርቅ አምርቶ አዘጋጅቷል። በአንዳንድ ቦታዎች ላይም ይሄን እየተጠቀመ እየተወጋው ያለሁት በውጭ ኃይሎች ጭምር ነው በሚል ፕሮፓጋንዳም እያወለው ቆይቷል። እውነታው ግን ያ እንዳልሆነ እዛ ያሉ ህዝቦች በግልጽ እያጋለጹት ነው የሚገኘው። አሁን ላይ መቀሌ አካባቢ እንደዛ አይነት ጅምላ ጭፍጨፋ በማድረግ በሚዲያዎቹ ቀርጾ የዓለም ማህበረሰብን ለማደናገር አዲስ ስልት ቀይሶ ዝግጅቶቹን ሁሉ አጠናቆ ይገኛል።
ይሄ የሚያሳየን ይሄ ኃይል ለህዝብ የማያስብ የራሱን በስልጣን ለማቆየት ህዝቦችን እሳት ውስጥ የሚማግድና ጽንፈኛ ወንጀለኛ ኃይል መሆኑን ነው። ኢትዮጵያን በታሪክ አጋጣሚ ለማስተዳደር ስልጣነ መንበሩን በነፍጥ ያወጀው የትላንቱ አብዮታዊ ዲሞክራሲ ርዕዮት አቀንቃኝ ይህ ቡድን ዛሬ መቀሌ መሽጎ በከተማዋ የሚኖሩ የትግራይ ህዝብና ሌሎች በክልሉ የሚኖሩ ዜጎችን የጥቃቱ ሰለባ ለማድረግ ቢሰራም የቡድኑ መሪዎችን ከሲቪሉ ማህበረሰብ ነጥሎ መምታት ደግሞ የህግ ማስከበር ዘመቻው ምሰሶ ነው። መንግስታችን የሰላም ጥሪ አድርጎላቸዋል። የጊዜ ገደብ ሰጥቷቸዋል። ህዝቡና ምንም የማያውቀው ምስኪኑ ታጣቂ ይሄንን አውቆ በሰላም እጁን እንዳይሰጥ አሁንም የማደናገሪያና የተለያዩ ውዥንብሮች በእነዚህ ሚዲያዎቻቸው ሲነዙ ይገኛሉ። በዚህ አጋጣሚ ታጥቀው ያሉ ወገኖች አሁንም ቢሆን ጊዜው አልመሸም። ይህን እድል ተጠቅመው እጃቸውን በመስጠት ራሳቸውን እንዳወጡ ወገናዊ ምክር ልናስተላልፍላቸው እንወዳለን። በ11ኛው ሰዓት የሚሰማው የጁንታው ሲቃ በትግራይ ህዝብ ይቅርና በዓለም አቀፉ ማህበረሰብ ዘንድ ጆሮ ተነፍጎታል። ለፍትህ እንዲያጎነብስ የተሰጠውን ጊዜ ሰላማዊው ህዝብ ሽንኩርት መክተፊያ ቢላውን መዞ ከአፈሙዝ ጋር እንዲፋለም እየማለደ አባክኖታል። አይቻልምና ስልጣን ሲጨብጥ ብቻ የሚያውቃት ኢትዮጵያም የሰላም በርን ዘግታ ከግፈኞች ማህደር ልታሰፍረው ቀን ቆርጣበታለች። መንግስት የሰላም ድርድር ሀሳብ ሊቀበል የሚችለው የህወሓት ጁንታ ለፍርድ ከቀረበ በኋላ መሆኑን የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ገለጹ። አምባሳደር ሬድዋን ሁሴን ኤኒውስ ከተባለው ከአሜሪካ ቴሌቪዥን ጋር በወቅታዊ ጉዳይ ላይ ለቀረበላቸው ጥያቄም ማብራሪያ ሰጥተዋል። ተስፋዬ ለሜሳ for the government. Thank you very much for joining us on this episode of The Brief, Mr. Sen. We really appreciate your taking out. የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ኤቲቪ ከተባለ ጣቢያ ጋር በነበራቸው ቆይታ መንግስት በትግራይ ክልል እያደረገ ስላለው ህግ የማስከበር ዘመቻ ማብራሪያ ሰጥተዋል። በርካታ የዓለም አቀፍ ማህበረሰብ ሁለቱ ወገኖች ለማደራደር ፍላጎት እያሳዩና ጥያቄም እያቀረቡ ነው። ጠቅላይ ሚኒስትር አብይ አህመድ ግን የድርድር ጥያቄዎች በማንኛውም አይነት መንገድ ተቀባይነት እንደሌላቸው እየገለጹ ይገኛሉ። ለምን ይሆን ተብሎ ለተጠየቁት ጥያቄ ምላሽ የሰጡት አምባሳደር ሬድዋን ሁሴን መንግስት የሰላም ድርድር ሀሳብን ሊቀበል የሚችለው የህወሓት ጁንታ ለፍርድ ከቀረበ በኋላ መሆኑን ተናግረዋል። Many international organizations have raised concerns regarding the unfolding situation in Ethiopia. The thing is, what the government said was, these culprits, which are about 200 by now, against which arrest warrant is issued, ዋናው ነገር 200 ያህል የሚሆኑ የእስር ማዘዣ የተቆረጠባቸው የህወሓት ጁንታ ጋር ድርድር የሚባል ነገር አይኖርም። ምክንያቱም ቡድኑ ሀገር ክዷል። የመከላከያ ሰራዊት አባላትን በጭካኔ በመግደል ሀገርን ለማተራመስ ጥረት አድርጓል። ከቡድኑ ጋር መንግስት ለድርድር ከቀረበ በኢትዮጵያ ህግና ስርዓትን አስጠብቆ የማስቀጠል ጉዳይ አደጋ ላይ እንደሚወድቅ ተናግረው በመሆኑም ህግ የማስከበር ዘመቻው ተጠናክሮ እየቀጠለ ነው ብለዋል። በህግ ማስከበር ዘመቻው ምክንያት ከቤት ንብረታቸው ስለተፈናቀሉ ንጹሃን ዜጎች ዕጣ ፈንታ ምን ሊሆን ይችላል? ሌላው ለአምባሳደር ሬድዋን ሁሴን የቀረበ ጥያቄ ነው። Many of the Tigrayan people have fled to Sudan. So what is the Ethiopian government going to do? You might also be aware Ethiopia is hosting about nearly a million immigrants from neighboring countries. ኢትዮጵያ ወደ 1 ሚሊዮን የሚጠጉ ከጎረቤት ሀገራት የተሰደዱ ስደተኞችን ተቀብላ እያስተናገደች ነው። ይህ ማለት ልምድ አላት። ስለዚህ በትግራይ ከተማ ከመቀሌ ከተማ ውጪ አብዛኞቹ ከተሞች የመከላከያ ሰራዊት ስለተቆጣጠራቸው የሰብአዊ ድጋፍ የማድረግ ስራ እየተሰራ ነው። ወደ ሱዳን የተሰደዱትንም እንዲመለሱ እያሳመንናቸው እንገኛለን። So daily life would begin soon and it will convince በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደ መብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው።
ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 4 ማዕዘን ዜናችን ላይ ትገኛላችሁ። የህወሓት ጁንታ የፈጸመውን ከፍተኛ ጥፋት ወደ ህግ ለማቅረብ የተጀመረው የህግ የማስከበር ዘመቻ በተሳካ ሁኔታ እየተከናወነ መሆኑን የገንዘብ ሚኒስትሩ አቶ አህመድ ሽዴ ለፍራንስ 24 በነበራቸው ቆይታ ተናገሩ። የተፈጠረው ሁኔታ የሀገር ውስጥ ጉዳይ በመሆኑ መንግስት በአጭር ጊዜ ውስጥ መፍትሄ እንደሚሰጥም ለዓለም አቀፉ ማህበረሰብ አስገንዝበዋል። ሀብታሙ ደባሱ ቆይታውን ተከታትሏል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በዓለም አቀፉ የፈረንሳይ ቴሌቪዥን ቃለ መጠይቅ አድርገዋል። በቆይታቸውም በሀገሪቱ ወቅታዊ ሁኔታና በመንግስት በኩል የተጀመረውን ህግ የማስከበር ዘመቻ ለዓለም አቀፉ ማህበረሰብ ግንዛቤ እንዲፈጥር ያስቻሉ ምላሾችን ሰጥተዋል። በተለይ መንግስት ሰላማዊና ንጹሐንን ጉዳት ለመከላከል ጥንቃቄ የተሞላበት ህግ የማስከበር ዘመቻ እያከናወነ መሆኑንም አብራርተዋል። መንግስት ለህገ ወጡ የህወሓት ቡድን ተደጋጋሚ ከዚህ ጥፋታቸው እንዲመለሱ በተለያየ መንገድ ጥሪ ማቅረቡንም አስታውሰዋል። በተለይ ህግ የማስከበሩ የመጨረሻ ምዕራፍን በተመለከተ ማብራሪያ ሰጥተዋል። ፕራይም ሚኒስተር ሃዝ ኢንስትራክትድ ዘ አርሚ ቱ ሜክ ሹር ዛት ዘ ሎው ኤንድ ኦርደር ኢዝ ፉሊ ሪስቶርድ ኢን ትግራይ። ጠቅላይ ሚኒስትሩ ያስተላለፉት ትዕዛዝ በትግራይ ክልል ህግና ስርዓት እንዲከበርና ዳግም የዜጎች መደበኛ እንቅስቃሴ እንዲመለስ ነው። ሌላው ሰላማዊና ንጹሐን ከዚህ የህወሓት ጁንታው ቡድን ጥቃት ነፃ ማድረግ ነው። ይህ ጁንታ በትግራይ የተለያዩ አካባቢዎች ህገወጥ ተግባራትን በስፋት እያከናወነ ነው። ዜጎችን በማንነታቸው ምክንያት ጭፍጨፋ አካሄዶባቸዋል። በማይካድራ የተፈጸመውን ዘግናኝ ድርጊት እዚህ ጋር ማንሳት በቂ ነው። የዘር ማጥፋት ወንጀል ፈጽሟል። መንግስት ደግሞ ደህንነቱን መጠበቅና የሀገሪቱን ሉዓላዊነት ማስከበር ኃላፊነት አለበት። ለዚህም ነው ይህንን ህጋዊ እርምጃ እየወሰድን የምንገኘው። በአንዳንድ ግለሰቦችና ተቋማት የሚነሱ የተዛቡ አስተያየቶችና ግንዛቤዎችን አቶ አህመድ ሽዴ ግልጽ አድርገዋል። የኢትዮጵያ ጉዳይ የኢትዮጵያውያን ነው። መንግስት በተሟላ አቅም የውስጥ ጉዳዮችን በአጭር ጊዜ ውስጥ ህግን በማስከበር መፍትሄ ይሰጣል ብለዋል። This is an internal issue which we are managing and our law enforcement institutions. ይህ የውስጥ ጉዳይ ነው። በራሳችን የህግ የማስከበር ስርዓት መፍትሄ እንሰጠዋለን። ህግ የሚያስከብሩ ተቋማቶች አሉ። በእነሱ እየሰራን የህግ የበላይነትን እናረጋግጣለን። መከላከያና የደህንነት ተቋማችን በጥሩ ሁኔታ ላይ ነው የሚገኙት። ውጤቱን በአጭር ጊዜ እያየነው ነው። የሰብአዊ ድጋፍም እያደረግን መንግስት ሁሉንም ነገር በማስተዋል እየፈጸመ ይገኛል። በትኩረት የሰብአዊ ድጋፍ የድርጊት መርሃ ግብር አውጥተን እየሰራን ነው። ሌላው በቆይታቸው ህግ የማስከበር እርምጃ መቼ ይጠናቀቃል ተብሎ ለቀረበላቸው ጥያቄ ዋናው ህግ የማስከበር ዘመቻ በአጭር ቀናት እንደሚጠናቀቅም ገልጸዋል። But how is the operation going? How long do you think it will take to take control of Mekelle and of the region? The major operation will be completed soon. We hope ዋናው ኦፕሬሽን በቅርቡ ይጠናቀቃል። ከሳምንት ጊዜ ባነሰ ሁሉም የህግ የማስከበር ሂደቱ በታለመለት የተከናወነ ነው። ሁሉም ከተሞች በቁጥጥር ስር እየዋሉ ነው። ለሰላማዊና ለንጹሃን ዜጎች በቂ ጥንቃቄ በማድረግ ህግ የማስከበር እርምጃው ይጠናቀቃል። አቶ አህመድ ሽዴ ሌላው ያነሱት ለዜጎች በሚደርሰው ሰብአዊ ድጋፍን የተመለከተ ነው። በመንግስት በኩል የተሟላና በቂ የሰብአዊ ድጋፍ እንዲደርስ መንግስት እየሰራ መሆኑን አስታውቀዋል። የህወሓት የክህደት ኃይል ታጣቂዎችን በአደንዛዥ እጽ አስክሮ ወደ ጦርነት በማስገባት የዓለም አቀፍ የሽብር ድርጊቶችን ጭካኔ በመድገም ላይ ነው ተባለ። ካናቢስ አደንዛዥ እጽን መጠቀም በራሱ ዓለም አቀፍ ወንጀል ሆኖ ሳለ የትነግ የወንጀለኞች ቡድን ደግሞ ህጻናትን በእጹ አደንዝዞ ጦርነት ውስጥ ያስገባል። ንብረት የተሆነ ተጨማሪውን ይዟል። አምባገነኑ አዶልፍ ሂትለር
ከመጠን ያለፈ የኮኬንና ሄሮይን አደንዛዥ እጾች ተጠቃሚ እንደነበረ ዓለም አቀፍ መገናኛ ብዙሃን ይፋ ማድረጋቸውን ታሪክ መዝግቦ አስቀምጧል። ሂትለር ሲጠቀም የነበረው የኮኬንና ሄሮይን እጽ አጀግኖት ሁለተኛው የዓለም ጦርነት እንዲጀመር ምክንያት ሆኖ 85 ሚሊዮን ዜጎች በጦርነቱ ተገደሉ። ኮኬንና ሄሮይን ተጠቃሚው አዶልፍ ሂትለር ተዋጊ ወታደሮችንም በእጽ አስክሮ ጦርነቱን ሲጀምር በዓለም ላይ ራሱን አይነኪ አድርጎ ቢያቅድም ውጤቱ ግን በተሸናፊነት ተደመደመ። ይህ በእጽ ደንዝዞ ጦርነት የመጀመር የአዶልፍ ሂትለር ተቀጥያ ታሪክ ኢትዮጵያ ውስጥም በህወሓት የክህደት ኃይል ተጀምሯል። ሁመራ ላይ ጁንታው ሲጠቀምበት የነበረ 32 ኩንታል ህገወጥ ካናቢስ የተባለ እጽ በአማራ ልዩ ኃይል በቁጥጥር ስር የዋለበት አጋጣሚም ለዚህ ትልቅ ማሳያ ነው። የትህነግ የወንጀለኞች ቡድን ጥቅም ላይ እንዳይውል ዓለም አቀፍ እገዳ የተጣለበትን የካናቢስ አደንዛዥ እጽ በመጠቀም ህጻናትን ለጦርነት ያሰልፋሉ። ለምሳሌ የምነግርህ በቁጥጥር ስር የዋለ አንድ የ18 ዓመት ወጣት ልጅ ያገኘነው ነበር ውጊያ ላይና ከዚህ ጋር ተያይዞ ካገኘነው አንፃር ስናየው በዛን ቀን በያዝነው ቀን ጧት ሻይ አጠጡን ነው የሚለው። ሻይ አጠጡን ከጠጣን በኋላ የምናውቀው ነገር የለም ነው የሚለው። ይሄን የያዘውን ጥይት አንድም ጥይት አልተኮሰም። ምንም እንደማደርግ አላውቅም። በቃ ጥጥ አለ ጥጡ መሀል ተኛን ነው የሚለው። ስለዚህ ምን እንደ ያን ሻይ ከጠጣን በኋላ በቃ ምን እንደማደርግ አእምሮዬ ምን እንደሚሆን አላውቅም ነበር። ዝም ብዬ ነው የተኛሁት ነው የሚለው። ከዛ ጋር ስናያይዘው ይሄ እጅግ በጣም በሚያሳዝን ሁኔታ እንደዚህ አይነት ሁኔታዎችን ሁሉ ያስጠቅሟቸው እንደነበረ የሚያሳይ ነው። የካናቢስ አደንዛዥ እጽን መጠቀም በራሱ ዓለም አቀፍ ወንጀል ሆኖ ሳለ የትህነግ የወንጀለኞች ቡድን ደግሞ ህጻናት በእጹ ደንዝዘው ጦርነት እንዲገቡ ያደርጋል። በዓለም ላይ በሽብር ጥቃት የንጹሐንን ደም የሚያፈሱ አሸባሪዎች ለጭካኔ ተግባራቸው ጉልበት የሚያገኙት በሚጠቀሙት የአደንዛዥ እጽ እንደሆነ መረጃዎች ይጠቁማሉ። ሲኤንኤን ከ5 ዓመት በፊት አይኤስአይኤስ የሽብር ቡድን በሰሜን ሶሪያ ለሚያደርሰው ሽብር አባሎቹ አደንዛዥ እጽ እንዲጠቀሙ ያስገድድ እንደነበረ ያወጣው ዘገባም ለዚህ ማሳያ ነው። ብትኖርም ብትሞትም ግድ እንዳይሰጥህ አደንዛዥ መድኃኒት እንድንጠቀም ይሰጡናል። አሸባሪዎች ጥቃት አድራሽ ኃይሎች እጽ እንዲጠቀሙ ሲያስገድዱ አደገኛ ተልእኮዎችን ለመቀበል ዝግጁነት ሳይኖራቸው በጀብደኝነት እንዲገቡበት ያላቸውን ፍላጎት ለማሳካት ነው። ያልነበረኝ ጥንካሬ እንዲሰማኝ ያደርገኛል። በሰዓቱ የማንኛውንም ሰው ጉሮሮ መቁረጥ እችላለሁ። በእጽ የደነዘዙ አሸባሪዎችም ከተኩስ በላይ ስለታማ ነገሮችን በመጠቀም ሰዎችን በጭካኔ ይገድላሉ። የጁንታው ኃይሎችም ታጣቂዎቻቸው እጽ በፈጠረው መነቃቃት ጦር ውስጥ እንዲገቡ እያደረጉ ዓለም አቀፍ ወንጀል እየፈጸሙ ነው። ይህ ደግሞ ቡድኑ ራሱን ለማዳን ሲል ለሌሎች እንደማይጨንቅ ያሳየበት የጭካኔ ተግባሩን ይፋ ያወጣበት ክስተት ሆኗል። እንዲህ ያለው ወንጀል በዓለም አቀፍ የወንጀለኞች ፍርድ ቤት ተጠያቂ የሚያደርግ ሲሆን የጁንታው አባላትም አደንዛዥ እጽን በመጠቀም ህጻናትን ወደ ጦርነት የማስገባት ከባድ ወንጀል እየፈጸሙ ነው። የጁንታው ህወሓት ቡድን አባላት የግል መጠቀሚያና መበልጸጊያ የሆኑት የኤፈርት ድርጅቶች በሀገር ኢኮኖሚ ላይ አሉታዊ ተጽዕኖ አሳድረው መቆየታቸውን የምጣኔ ሀብት ምሁር ተናገሩ። ድርጅቶቹ የሚያገኙትን ገንዘብ ለፈለጉት እኩይ ዓላማ ማስፈጸሚያነት ሲጠቀሙበት እንደነበረም ገልጸዋል። ሰለሞን አበጋዝ የህዝብንና የሀገርን ሀብት በመመዝበር የሚታወቁት የጁንታው የህወሓት ቡድን አባላት ኪሳቸውን በሙስና ገንዘብ ያደለቡ ናቸው። ከፍተኛ መጠን ያለውን ገንዘብ ያከማቹት የተለያዩ ስልቶችን በመጠቀም ሲሆን በርካታ ኩባንያዎችን በስሩ ያቀፈው ኤፈርት ኢንቨስትመንት ግሩፕ ደግሞ ትልቁን ድርሻ እንደሚይዝ ይነገራል። በ1987 ዓ.ም እንደተመሰረተ የሚነገርለት ኤፈርት የትግራይ ህዝብ ሀብት እንደሆነ በህወሓት የጁንታው ቡድን አባላት በሐሰት ይገለጽ እንጂም ጥቂቶች ለራሳቸውና ለቤተሰቦቻቸው ሲያውሉት ቆይተዋል። በማኒፋክቸሪንግ፣ በግብርናም፣ በግንባታም፣ በማዕድንና በንግድ ዘርፍ በስፋት ተሰማርተው የሚገኙት እነዚህ ኩባንያዎች ከፍተኛ መጠን ያለውን ገንዘብ ባልተገባ ሁኔታ ከማካበታቸው ባለፈም በየዘርፎቹ ተወዳዳሪዎችን በማዳከም ሴራ ተጠምደው ቆይቷል። በዚህም በሀገር ኢኮኖሚ ላይ አሉታዊ ተጽዕኖ ሲያሳድሩ ነው የቆዩት። እነዚህ የጁንታው የህወሓት ቡድን አባላት የግል ጥቅም ማስጠበቂያ የሆኑ 34 የንግድና የፋይናንስ ተቋማቶች የማይንቀሳቀስና የሚንቀሳቀስ ንብረታቸው ላይ ጠቅላይ አቃቤ ሕግ እገዳ እንዲደረግባቸው አድርጓል። የባንክ ሂሳብ አካውንታቸው ጭምር እንዲታገድ በማድረግ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ግዲሳ ለቺሳም የቡድኑ አባላት ድርጅቶችን ከለላ በማድረግ ያልተፈለጉ ድርጊቶችን ሊፈጽሙ የሚችሉ በመሆኑም እገዳው በአንድ በኩል ተገቢነት ያለው ነው ባይ ናቸው። እነዚህ ድርጅቶች እየሰሩ ያሉት በተቋቋሙበት ዓላማ መሰረት ነው የሚለውን በደንብ ማየት የሚያስፈልግ ይመስለኛል። ምናልባት እነዚህ ተቋማቶች ከለላ አድርገው ተቋማቶቹን ከተፈቀደላቸው የንግድ ወይም ደግሞ የምርት አይነት ውጪ
ምናልባት አገርን ሊጎዳ የሚችሉ ነገሮች የሚያመርቱ ከሆነ እነዚህ ነገሮች ጉዳት ያመጣል ኢኮኖሚው ላይ። እነዚህ ድርጅቶች ትልቅ ተቋማቶች ናቸው፣ ትልቅ ገቢ ያላቸው ናቸው። እነዚህ ደግሞ ትልቅ ገቢ ያላቸው ምናልባት የገንዘብ ፍሰታቸው ተጠያቂነትና ግልጽነት የሌላቸው በመሆኑ አንደኛ ሙስናን ከማስፋፋት አንጻር፣ ሁለተኛ ደግሞ የግለሰቦችን ሀብት ከማበልጸግ አንጻር ትልቅ የሆነ ኢኮኖሚው ላይ ተግዳሮት ይኖራቸዋል ማለት ነው። ድርጅቶቹ የሚያስገቡት ከፍተኛ ገቢ ግልጸኝነትና ተጠያቂነት የሌለው በመሆኑም ሀገርንና ሕዝብን ለሚጎዱ ተግባራት ዓላማ ማስፈጸሚያነት ገንዘቡን ከመዋል ባሻገርም በዘርፉ ለተሰማሩ ግለሰቦችና ድርጅቶችን አሉታዊ ተጽዕኖ ሲፈጥርናም ማነቆ ሲሆንባቸው ቆይቷል። ፖለቲካ ላይ የሚሰማሩ አካላቶች እንደዚህ ኢኮኖሚያዊ የሆኑ እንቅስቃሴዎች ላይ ባይሰማሩ የተሻለ መስሎ ይታየኛል። ይሄ ሌላው ችግሩ ምንድነው? ፖለቲካ ላይ የተሰማሩ ድርጅቶች ኢኮኖሚውንም የሚይዙት ከሆነ እንደዚህ ኢኮኖሚን ወይንም ሀገርን ሊጎዳ የሚችል ነገር ከማድረጋቸውም በተጨማሪ በግሉ ዘርፍ ተሰማርተው ያሉትን በተዘዋዋሪ ይጎዳሉ ማለት ነው። ስለዚህ እነዚህ ነገሮች ለወደፊቱ ታይተው እርምት ሊወሰድባቸው ይገባል። የህወሓት ቡድን አባላት በበላይነት የሚዘውሯቸው እነዚህ ኩባንያዎች የጥቂቶች ብቻ መጠቀሚያ በመሆናቸውም በሀገር ኢኮኖሚ ላይ ችግሩን ፈጥሮ የቆየ ነው። የምጣኔ ሀብት ምሁሩ እንደሚሉት ከሆነም መንግስት በቀጣይ ችግሩ ዳግም እንዳይፈጠር ማድረግ ይጠበቅበታል። አሁንም ቢሆን ለወደፊቱ ተመልሶ ችግሮቹ እንዳይፈጠሩ አንደኛ የፖለቲካን እንቅስቃሴና የኢኮኖሚ እንቅስቃሴ በተቻለ መጠን ነጥሎ ማየት ያስፈልጋል። ሁለተኛ ደግሞ መንግስት የክትትል ማዕቀፍ በማዘጋጀት በጥልቀት መከታተል ይኖርበታል። በትግራይ ህዝብ ስም እየነገዱ ህዝብን ከችግርና ከመከራም ማላቀቅ ተስኗቸውም በሀገር ኢኮኖሚ ላይ ትልቅ አሻጥርን ሲፈጽሙ የቆዩት የህወሓት ጁንታ ቡድን አባላት የጥቂት ሰዎች መጠቀሚያና መበልጸጊያ ድርጅቶች ከተመሰረቱ ጀምሮ የመዘበሩት ገንዘብ የትየለሌ መሆኑ ይገለጻል። ህወሓት በማይካድራና በተለያዩ ሀገሪቱ ክፍሎች የፈጸመ ያለው ጭፍጨፋ ቡድኑን በአሸባሪነት ለመፈረጅ ከበቂ በላይ መሆኑን የፌዴሪ የህዝብ ተወካዮች ምክር ቤት አባላት ገለጹ። የህዝብ ተወካዮች ምክር ቤት አባላቱ ቡድኑ በማይካድራ በፈጸመው ጭፍጨፋ የተሰማቸውን ሀዘን ገልጸው እኩይ ተግባሩን አውግዘዋል። የህወሓት ቡድን በአሸባሪነት እንዲፈረጅ ምክር ቤቱ ስራ ከጀመረ መቆየቱንም ገልጸዋል። አስማረ ብርሃኑ አስተያየቶቹን አሰባስቧል። ዜጎች ላይ የተፈጸመ ሽብር ነው። ስለዚህ እነዚህ አካላትም እንዴት ነው በህግ መጠየቅ ያለባቸውና በሽብር ወንጀልም ጭምር መፈረጅ ያለባቸው የሚለው ዝግጅት አለን። አሁን ከተፈጠረው የህግ ማስከበር ላይ ከሚታዩ ተለዋዋጭ ሁኔታዎች በየቀኑ ከሚታዩ አጣዳፊ ሁኔታዎች ጋር ተያይዞ የተፈጠረ ጉዳይ ካልሆነ በስተቀር ሌላ ምንም ምክንያት የለውም። ስለዚህ ይህንን በቀጣይ የሚሰራና የምናደርገው ይሆናል ብለን ቀጠሮ ተይዞበት ያለ ጉዳይ ነው። በእርግጥ ይሄ ቡድን ከዚህ በፊትም በተለያዩ አካባቢዎች ላይ ተመሳሳይ አይነት ድርጊት ሲፈጽም ቆይቷል። ማንነትን መሰረት ያደረገ በሲቪሊያን ላይ ጥቃትን ሲፈጽም ቆይቷል። አሁን ደግሞ ለይቶለት አንድ ቦታ ላይ በአንድ ቀን ከ600 በላይ ሰዎችን ምንም ያልታጠቁ ሲቪሊያን በሰላም የሚኖሩ ሰዎችን ማንነታቸውን መሰረት አድርጎ ጭፍጨፋ ሲያካሂድ በእውነቱ ለህሊናም ይከብዳል። የዚህ ቡድን ጫፍ መውጣት ምን ያህል ለህዝቦች ለዜጎች ደንታ እንደሌለው የሚያመላክት የመጨረሻውን ስራ ሰርቷል ብዬ ነው ማሰብ። ከስልጣን ከተወገዱ በኋላ አሁን የምናነሳቸው ነገሮች ብቻ ሳይሆን ባለፉት 2 ዓመት ተኩል ብዙ ጭፍጨፋ ነው ሲካሄድ የነበረውና በእነሱ አዛዥነት በእነሱ ተላላኪ ሰዎች ወይም ቡድኖች ሲፈጸም የነበረ ነውና እኔ ከዚህ በላይ ለመፈረጅ ህወሓትን በአሸባሪነት ለመፈረጅ እኔ ከዚህ በላይ ማስረጃ ያስፈልጋል ብዬ አላስብም። እስካሁን የጨፈጨፉት ከበቂ በላይ ነው። ጦርነት ከተነሳ ያው ህዝቡም ያልቃል፣ ከተማም ይደመሰሳል፣ ልጆች ያልቃሉ። እኛም ወደ ያልተፈለገ ቦታ እንሄዳለን ብለን ፈርተን ነበር። አሁን ግን ደህና ነው፣ እንደፈራ ነው አይደል? ተረጋጋም ነበር ህብረተሰቡ እዚህ ከተማ ሲገባ። አሁን ግን ትንሽ ከተማ ወደ ሰላማዊ መንገድ እየመጣ ነው። መከላከያውም መሀል ከተማ ገብቶ ሰውን እያረጋጋ ነው። እስካሁን ለሲቪል አፈሙዝ ያዞረ ከመከላከያ የለም፣ አልታየም። ሰራዊቱ ደግሞ እንደገና ህዝብ ይዞ ነው። ከህዝብ የወጣ ሰራዊት እኮ ነው።
ከሌላ የመጣ ሰራዊት አይደለም። ይሄን የማያውቅ ሰው ካለ ደግሞ እንደገና ራሱን እንዲጎዳ ስለዚህ ይሄኛው የማያውቅ ሰው ነው። አንዳንድ ሰው ሽሽቶ ያለ ይሄ ደግሞ እንደገና ቀስ እያለ ቤቱ እንደሚመለስ ነው እንትን ይሄ የነበረውን መከላከያ ብዙ ዓመት ቆይተዋል። 20 ዓመት በላይ ቆይተዋል እዚህ ላይ የነበረው እና የተደረገው ነገር በጣም አሳፋሪ ነው። ሊደረግ የማይገባው ነገር ነው። ደግሞ ይሄ ደግሞ ለህዝቡ አይወክልም። ህዝቡ የሚያውቀው ነገር እኮ የለም። ህዝቡ ምንም የሚያውቀው ነገር የለም። ስለዚህ ድርጊቱ የሚኮነን ነገር ነው። የኢቲቪ 4 ማዕዘን ዜናችን አሁንም ቀጥሏል። አሸባሪው ጁንታ በዓለም አቀፍ መርህ ከጥቃት ኢላማ ነጻ የሆኑ የጤና ተቋማትና ተገልጋዮች ላይ በፈጸመው ዘግናኝ ድርጊት ተጠያቂ እንዲሆን የአማራ ክልል የድንገተኛ ሕክምና ቡድን አባላት ጠየቁ። ራሂል ፍሬው አስተያየቶቹን አሰባስባለች። ሁመራ ላይ የደረሰ የጤና ባለሙያ የጤና ሕግ ጥሰት አለ። በጣም እዛ አሰቃቂ ነበር። ኢቭን ሰው 22 ሬሳ ስናገኝ እዛ ሆስፒታል ውስጥ 1-2 ባለሙያዎች ነው የቀሩት። 22 ሬሳ ማግኘት ማለት ከባድ ነው። ለምን ኢመርጀንሲ የሚደማ ሰው ነበረ። ኢመርጀንሲ ሞቶ ነው የተገኘው። አይሲዩ ኦክሲጅኑ እንኳን ለቅጽበት ብትቃረጥ የሰው ህይወት እንደሚጠፋ እያወቁ ጥሎ መሄድ ይሄ ራሱ ሌላ የህግ ጥሰት ነው። መግለጽ ይከብደኛል ማለት በቃ እንደዚህ አይነት ነገር በቃ መግለጽ የሚከብድሽ ነገር አለ አይደል? የጭካኔ ጥግ ያ ነው በቃ ያየሁት እዛ ላይ። ምክንያቱም የተኙ ፔሸንቶች ተገለው ጤና ጣቢያ ተቆልፎ ነበር። እኛ ነበር ያሰበርነው። በእኛ አማካኝነት ነበር ተሰብሮ የገባ ነው ለህክምና እርዳታ ለማስገባት ፔሸንት ማለት ነው። እና የጭካኔው ጥግ መግለጽ አልችልም። ከእስር ቤት ታስረው የነበሩ እስረኞች ነበሩ። 6 እስረኞች በሰንሰለት ነው የሚታሰሩት። ኢምፔሸንት ሆነው ሲታከሙ ታስረው ነው የሚታከሙት። 6ቱም ነው የሞቱት። እርግጠኛ ነኝ በሽታው ብቻ የገለላቸው አይመስለኝም። ረሃቡ በ6ኛው ቀን ነው የተሄደው። በ6ኛው ቀን ሲካሄድ 6ቱም ሞተው ነው የተገኘው። ለምን? በሰንሰለት ታስረዋል። ይሄ ራሱ ከፍተኛ የሰብአዊ መብት ጥሰት ማለት ነው። ከዚህ በላይ ሌላ ቃላት አይኖረኝም። ማለት ታማሚ ሆኖ ደግሞ በረሃብ መሞት ይሄ ከዚህ በላይ የሰብአዊ መብት ጥሰት ይኖራል ብዬ አላስብም። እንደኔ ለ6 ለ7 ዓመት አብሯቸው ማይካድራ ላይ የነበረውን ሐኪም ሲወጡ ገሎት ነው የራሱን እነሱ ጋር ሰራ የነበረውን የኛን ሐኪም ማለት ነው። ጭካኔያቸው እጅግ የበዛ መድኃኒት ዋና የምትባለው መድኃኒት እዘዋት ነው የሚሄዱ ዋና የምትባለው መድኃኒት እና ለሕክምና የሚገቡ ዋና ሜዲካል ኢኩዊፕመንቶችን እየጫኑ ነው የሚያሸሿቸው የነበረ። ከከተማው ራሱ ዋና ለምግብና አገልግሎት የሚሆን የተባለ በራሳቸው መኪና አሸሽተው አውድመውት ነው የሚሄዱ ሁሉን ነገር። ልትወልድ ምጥ ይዟት ስትመጣ ያባርሯታል፣ ማይካድራ ላይ ማለት ነው። ከዛ አባረዋት ጫካ ውስጥ ወልዳ 10 ቀን እኛ ከማይካድራ ተመልሰን ወደ ሁመራ ስንሄድ ሁመራ ልጁን ይዘውት መጡ፣ ሴፕሲስ ዲቨሎፕ አድርገው። ያ አንድ ጤና ባለሙያ የማይጠበቅ ሁለተኛ፣ እዛው ማይካድራ ላይ በቁልፍ ተቆልፎ ነው የሄደው ጤና ጣቢያው። እኛ ስንደርስ ተቆልፏል። አገልግሎት ለመስጠትም ጊዜ አላገኘንም። በር መስበር ምናምን የምናደርገውን እዛ ያለውን ፍሉድ እንኳን ለማግኘት በር መስበር ነው ይሄድ ነው። ያ ማለት ታቅዶበት ነበር ማለት ነው። ቢያንስ ሰው የደነገጠ ሰው በር አይዘጋም፣ እርግጠኛ ነኝ የምነግርሽ። ስለዚህ በር ተዘግቶ ሲሄድ አንድ ባለሙያ ይሄ ሆስፒታል አገልግሎት አይስጥ። ለነፍሱ ፈርቶ ቢሄድ እንኳን ለራሱ ፈርቶ ቢሄድ እንኳን አገልግሎት የሚሰጥበት ሆስፒታሉን ክሊኒኩን ዘግቶ መሄድ ራሱ ይሄ አንድ ያስጠይቃል ብዬ ነው የማስበው። ጤና ጣቢያውን ሰብረን በብዛት ተዘርፏል። በሆነ አጋጣሚ ሌሊት ላይ ስለተዘረፈ ባለን መድኃኒትና አገልግሎት ግን የነሱ ልዩ ኃይል ነው ስናክምበት ነበር። የነሱ ልዩ ኃይል የኞቹን ገሏቸው ስለሄዱ የነሱ ልዩ ኃይል ብቻ ነው ወደ 6 ማይካድራ ጤና ጣቢያ ላይ ያገኘናቸው። እነሱን ግን እኛ አልገደልም። የኛ ባለሙያውም ህዝቡም አልገደልም። እንደውም አገልግሎት እየሰጠ ሪፈር ነው ስንላቸው ነበር ወደኛ። አንድ ሐኪም ሆነሽ ስታክሚ አንደኛ መጀመሪያ ጀጅ የሚያደርግሽ አለ አይምሮሽ ያንን የተሰጠሽን የማልሽውን መሀላውን አለማድረግ እሱ አንድ ለባለሙያው ለራሱ አክሴፕት ለሚያደርገው ሰው ቅጣት ነው። ሌላ ከቅጣት አንፃር ስናየው በህግ መዳኘት ያለበት ነው ብዬ ነው የማስበው። በማይካድራ ንጹሐን ዜጎች ላይ በተፈጸመው ድርጊት እጅግ ማዘናቸውን አስተያየቶቻቸውን ለኢትዮጵያ ቴሌቪዥን የሰጡ የሀረር ከተማ ነዋሪዎች ገለጹ። የድርጊቱ ፈጻሚዎችን መንግስት ለህግ ሊያቀርባቸው ይገባል ብለዋል። ዳንኤል አማረ አስተያየቶቹን አሰባስበዋል። በማይካድራ በሚባለው ቦታ ላይ የተፈጸመው ጭፍጨፋ አሳዛኝ
ቅስም ሰባሪ ሰው መሆናችንን እስከምንጠራጠር ድረስ የሚያደርስ ታላቅ ግፍና ጭቆና ነው የተደረገው። ሰው የተፈጠረው በእግዚአብሔር አምሳል ነው። መሆን መደረግ የሌለበትን ነገር ዘርን፣ ብሔርን፣ ቋንቋን መሰረት አድርጎ ሰው መግደል ማለት ከሰው የማይጠበቅ ልዩ ግፍ ነው። ይሄ የመጨረሻ ጥጋቸው ነው። እንደ ሰብአዊነት እንደ ሰውነት ከሰው የወረደ ነው። ለማንም የማይመች ሊናገሩትም የሚከብድ ነው እና እኔ አይደለሁም መላው የኢትዮጵያ ሕዝብ በዚህ ጉዳይ ላይ በጣም አዝኗል። ሁሉም አስተያየቱን ሁሉም ሀዘኑን ተቀምጧል እና በጣም አፍረናል፣ አዝነናል። ከሰው ልጅ የማይጠበቅ ስለሆነ ሕዝባችን ተዋህዶ አንድ ላይ ተጋምዶ አብሮ የሚኖር ሕዝብ ነው። ይሄን የሚያደርግ የሰው ልጅ አይደሉም። እኔ ከየት እንደመጡ ከሰማይ የመጡ ይሁን ከምድር የወጡ ሰይጣን ናቸው እንጂ እነዚህ ዜጋም አይደሉም ብዬ ነው የምገምተው። የራሳቸውን ልጆች በአሜሪካ በተለያዩ ሀገራት እያስተማሩ እያሰለጠኑ የደሃ ልጆችን ለጦርነት እየማገዱ ነው ያሉት። ይሄ የኢትዮጵያ ሕዝብ ብሔር ብሔረሰብ በሙሉ አቅሙ የሚቃወም መሆኑንና እነዚህን ሰዎች ደግሞ መታገል ያስፈልጋል ብዬ ነው የምገምተው። በጣም የሚያሳዝን ነው። በጣም ሰው ሆኖ ከተፈጠረ የሰው ልጅ የሚጠበቅ ተግባር አይደለም። በሱም በሌሎቹም ቦታ የተፈጸሙት ነገሮች ሁሉ ኢትዮጵያዊ ባህልን የሚገልጽም አይደለም፣ ሰብአዊነትንም የሚገልጽ አይደለም። በትክክል እንኳን ሰው ሆኖ በተፈጠረ የሰው ዘር ልጅ ይቀርና ዶሮን እንኳን እንደዚህ አዘቅዝቃ ይዘህ ስትሄድ በጣም የሚከብድ ነገር ነው። በሰው ላይ ሊደረግ ሊፈጸም የማይገባው ኢሰብአዊ ከሰው ሰውነት የወጣ ከሰይጣንም ተግባር ያለፈ ግፍ ነው የተፈጸመው። ይሄ እንደ አንድ ኢትዮጵያዊ በጣም የሚቆጭ በጣምም የሚያሳዝን ጉዳይ ነው። የቢሸፍቱ ከተማ አስተዳደር ለኢፌዴሪ አየር ኃይል ከ100 ሺህ ብር በላይ የሚያወጡ የሰንጋ ስጦታዎችን አበረከተ። ስጦታውን ያበረከቱት የቢሸፍቱ ከተማ አስተዳደር ከንቲባ ወይዘሮ አለም ፀሐይ ሽፈራው አየር ኃይሉ በጽንፈኛው የህወሓት ጁንታ ቡድን ላይ የወሰደ ያለውን እርምጃ ከተማ አስተዳደሩና ህዝቡ እንደሚደግፉት ገልጸዋል። ለአየር ኃይሉና ለመከላከያ ሰራዊቱ የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ወይዘሮ አለም ፀሐይ ተናግረዋል። የፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ በከተማ አስተዳደሩና በህዝቡ የተደረገው ድጋፍ ለሰራዊቱ የሞራል ስንቅ መሆኑንና ለተደረገው ድጋፍም አመስግነዋል። በተመሳሳይም የአየር ኃይል አካዳሚ ተማሪዎች ለሰራዊቱ የሚሆን ደም ለግሰዋል። በደም ልገሳ መርሃ ግብሩ የተገኙት የመከላከያ ደም ባንክ አገልግሎት ሜዲካል ዳይሬክተር መቶ አለቃ ዶክተር ብርሃኑ ካሳይ የተወሰደ ያለውን የህግ ማስከበር ዘመቻ ለመደገፍ የአየር ኃይል አካዳሚ ተማሪዎች በራሳቸው ተነሳሽነት ያከናወኑት የደም ልገሳ ተግባር የሚያበረታታ መሆኑን ገልጸዋል። በደም ልገሳ የተሳተፉ የአካዳሚው ተማሪዎች በቀጣይም ለሚሰጣቸው ማንኛውም ግዳጅ በሙሉ ቁርጠኝነት መዘጋጀታቸውንም ገልጸዋል። መረጃው የአየር ኃይል ጠቅላይ መምሪያ ነው። በኦሮሚያ ክልል በምዕራብ ሸዋ ዞን የቶኬ ኩታዬ ወረዳ ነዋሪዎች ሕግን በማስከበር ግዳጅ ለተሰማራው የመከላከያ ሰራዊት ከ500 ሺህ ብር በላይ የሚገመቱ የአይነት ድጋፎችን አበረከቱ። ነዋሪዎቹ የእርድ ሰንጋዎችን፣ በጎችንና ፍየሎችን በድጋፍ ያበረከቱ ሲሆን በወረዳው የሚገኘው የኢፌዴሪ ጦር ኃይሎች ሆመቾ ኢንጂነሪንግ አቪዬሽን ሰራተኞችም የደም ልገሳ መርሃ ግብር አድርገዋል። የዞኑ ብልጽግና ፓርቲ የአደረጃጀት ኃላፊ አዳሙ ድንቂሳ የህወሓት ጁንታ አካላት ለህግ እስኪቀርቡ ድረስ ህብረተሰቡ የጀመረውን ድጋፍ አጠናክሮ እንደሚቀጥል ተናግረዋል። እኛም ሰራዊቱ ጎን ሆነን ማድረግ የሚገባን ነገር ማድረግ ይኖርብናል። በአይነን ህብረተሰቡ የህዝባችን ድጋፍ ይህን ሰራዊት ጋር ጎን ቆመን ሰራዊቱ እየከፈለ ያለው መስዋዕት እኛም መክፈል አለብን ብሎ ለመስዋዕትነቱ ህብረተሰባችን በአሁኑ ሰዓት ዝግጁ መሆኑን ያሳያል። የምዕራብ ሸዋ ዞን የመንግስት ኮሚኒኬሽን እንዳደረሰን ዘገባ ከውትድርና ስነ ምግባር ውጭ በሰሜን እዝ ጓዶቻችን ላይ ግፍ ተፈጽሟል ያሉት በኢፌዴሪ መከላከያ ሰራዊት የሆመቾ አቪዬሽን ሰራተኞች እነዚህ ወንጀለኞች ለፍርድ እስኪቀርቡ ድረስ ከወትሮ በተለየ ግዳጃቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በእኛ ውስጥ ያለው ስሜት ምንድን ነው? እዛ ያሉ ጓዶቻችን ቢጎዱም እኛ ከጎናቸው ነን። ያለውን ነገር አብረን ተባብረን ለሀገራችን እንቆማለን። የተጎዱ ጓዶቻችን አሉ። ደም፣ የተለያየ ነገር እንደሚያስፈልጋቸው ይታወቃል። እኛ ከሁሉም ነገር ከጎናችሁ ነን ለማለት ያው ደም ለመስጠትና ከዛም በተጨማሪ ለማንኛውም ግዳጅ ዝግጁ ነን፣ ከጎናችሁ ነን። የማይጠበቅ ክደት ነው የተካድ ነው። ስለዚህ በዚያ ቁጭት ሁላችንም አሁን ሌት ተቀን በምርት ያለነው ምርቱን እያመረትን እንዲሁም ወትሮ ዝግጁነታችን
በተጠበቀ መልኩ ሌት ተቀን እኛ ከዚህ እየሰራን ያለውን ነገር እየተከታተል ለህዝባችን ከህዝባችን ጎን እንደሆን ደም በመስጠትና የተለያዩ እንቅስቃሴዎችን በመቆጣጠር ያለንበት ፋብሪካም በጣም ወሳኝ ከመሆኑ አንጻር ኢንቫይሮንመንቱን በደንብ ሌላ ተልዕኮ እንዳይፈጸምበት በመጠበቅ ላይ እንገኛለን። ይሄ ጁንታ ኃይል ይሄ ጽንፈኛ ቡድን ትግራይ ብቻ አይደለም ያለው በዚህ ተወካይ ጉዳይ ያለ በየቦታው አለ። ሰላማዊ ሰው እየገደለ ነው ያለው። ሲያልፍ ደግሞ እንደዚሁ አላማ የላቸው ከዚህ በፊት እሱ ራሳቸው ሲገላቸው ነበሩ ሰዎችን ዛሬ ከሱ ጋራ በመወገን ህዝቦቻችን እየጨፈጨፉ ናሉ። እነሱንም ህዝቡ ሰላም እንዲሆን በሰላም ወጥቶ እንዲገባ በሰላም እንዲነግድ እያገዝናለ ነው እዚህ ያለ ማህበረሰብ ማለት ነው። ህግ በማስከበር ሂደት ላይ ለሚገኘው የመከላከያ ሰራዊት ያላቸውን አጋርነት ለማሳየት የስንቅ ዝግጅት መጀመሩን የጋሞ ዞን ሴቶች ሊግ ገለጸ። በዞኑ ብልጽግና ፓርቲ ጽህፈት ቤት የሴቶች ሊግ ኃላፊ ወይዘሪት መስከረም ዛፉ የዞኑ ሀብት አሰባሳቢ ኮሚቴ ባቀረበው 30 ኩንታል ገብስ፣ 1 ኩንታል ለውዝ፣ 58 ኪሎ ቅቤና ሌሎች ግብዓቶች ሳይበላሽ ረዥም ጊዜ ሊቆይ የሚችል ስንቅ በማዘጋጀት ላይ ይገኛል ብለዋል። በስንቅ ዝግጅቱ ላይ የተሳተፉ እናቶች የሀገሩን ደህንነት ለመጠበቅ የህይወት መስዋዕትነት እየከፈለ ላለው ሰራዊት እንደ እናት ከጎኑ መሆናቸውን ለማሳየት በስንቅ ዝግጅቱ በመሳተፋቸው መደሰታቸውን ተናግረዋል። ተመልካቾቻችን ወደ ውጭ ዘገባችን አመራን። ፕሬዚዳንት ዶናልድ ትራምፕ ሽንፈታቸው በሀገሪቱ ኤሌክቶራል ኮሌጅ ከተረጋገጠ መሸነፋቸው እንደሚቀበሉ ተገለጸ። ጆ ባይደን 306 የግዛት ወኪሎችን ድምፅ ሲያገኙ ትራምፕ ግን 232 ኤሌክቶራል ኮሌጅ ድምፅ ብቻ ነው ያገኙት። ኤሌክቶራል ኮሌጅ የግዛት ወኪሎች ለተመራጩ ፕሬዝዳንት የሚሰጡት የይሁንታ ድምፅ ነው። የግዛት ወኪሎቹ በመጪው ታህሳስ ወር ላይ የሚያስተዳድሩት ግዛት ህዝብ የሰጠውን ድምፅ ለተመራጩ ፕሬዝዳንት ይሰጣሉ። ሰሞኑን ፕሬዝዳንት ትራምፕ ጆ ባይደን ወደ ነጩ ቤተ መንግስት የሚገቡበት ሂደት እንዲጀመር ስራውን ለሚያከናውነው ተቋም ይሁንታን ሰጥተዋል። ሆኖም አሁንም ትራምፕ ሽንፈታቸውን በሙሉ ልብ ለመቀበል እንደተቸገሩ ነው። ጠበቆቻቸው በተለያዩ ግዛቶች ምርጫው ተጭበርብሯል በሚል የከፈቱት ክስም ውድቅ መደረጉን ቢቢሲ በዘገባው አስታውሷል። በጀርመን በኮቪድ-19 ኮሮና ቫይረስ የተጣለ የእንቅስቃሴ ገደብ እስከ መጪው አውሮፓውያኑ 2020 ጥር ወር ድረስ ሊዘልቅ እንደሚችል የሀገሪቱ መራሄተ መንግስት አስታወቁ። መራሄተ መንግስቷ አንጌላ ሜርክል ቡስታግ ተብሎ በሚጠራው የሀገራቸው ፓርላማ በጉዳዩ ላይ ማብራሪያ ሰጥተዋል። የአፍና አፍንጫ መሸፈኛ ጭንብል አስገዳጅ ሲሆን በግል በሚደረጉ ስብስቦችም ከ5 ሰው በላይ በአንድ ቦታ እንዳይገኝም ክልከላ ተቀምጧል። ዜጎች ራሳቸውን ከቫይረሱ እንዲጠብቁ ጥሪ ያቀረቡት መራሄተ መንግስቷ አሁን ተግባራዊ የሆነ ያለውን የእንቅስቃሴ ገደብ ማንሳት ኃላፊነት ከሚሰማው አካል አይጠበቅም ብለዋል። በጀርመን በአማካኝ በየቀኑ 20 ሺህ ያህል ሰዎች ናቸው በቫይረሱ እየተያዙ ያሉት። ከ15700 በላይ ሰዎች በኮቪድ ሳቢያ ሕይወታቸውን ማጣታቸውን ዶቼ ቬለ ዘግቧል። ተመልካቾቻችን በቀጣይ ወደ ቢዝነስ ዘገባዎች ነው የምናመራው። ባልደረባችን ናቸው ታየ እዚህ ስቱዲዮ ይገኛል። ከሱ ጋር እንቆያለን። ጤና ይስጥልን ናቸው። ጤና ይስጥልን ሮዛ፣ እንደምን ዋልሽ?